ምን አይነት ኮንተንት ነው ሶሻል ሚዲያችሁ ላይ የሚመጣው? ቀልድ፣ ወሬ፣ ፖለቲካ የመሳሰሉ ነገሮች ራይት። እነዚህ አይነት ኮንተንት ከሆነ ቀኑን ሙሉ የምትመለከቱት እውነት ነው ለእናንተ ሶሻል ሚዲያ እየገደላችሁ ነው እንጂ ምንም እየጠቀማችሁ አይደለም። ትልቁ ትምህርት ቤታችሁ በነገራችን ላይ አንደኛ ህይወታችሁ ነው፣ ሁለተኛ ደግሞ ሶሻል ሚዲያ ላይ ነው። እናንተ ሶሻል ሚዲያ ላይ ፖስት የምታረጉት ነገር፣ ሼር የምታረጉት ነገር ለእናንተ የማይጠቅም ነገር ከሆነ እባካችሁ እጃችሁ ከዛ ነገር ይጹ። ስለዚህ ክህሎት ትፈልጋላችሁ፣ ገንዘብ መስራት ትፈልጋላችሁ፣ ኮኔክሽን እንዲኖራችሁ ትፈልጋላችሁ፣ ሶሻል ሚዲያ is the answer። ባለፈው ለታ በኢንስታግራም ፔጅ ላይ እና በቲክቶክ ፔጅ ላይ ከዲግሪያችሁ ጎን ለጎን መማር ያለባችሁ ክህሎቶች ብዬ ፖስት አድርጌ ነበረ። እነዚህ ክህሎቶች ደግሞ ስለ አዳፕታቢሊቲ፣ ስለ ኢሞሽናል ኢንተለጀንስ፣ ስለ ክሊር ዲጂታል ኮሚኒኬሽን ማለትም ፕሮፖዛል አጻጻፍ፣ ኢሜይል አጻጻፍ፣ ትክክለኛ ግራማቲካሊ ኮሬክት የሆኑ ቴክስቶችን አጻጻፍ፣ ማአት አይነት ነገሮችን ሼር አድርጌ ነበረ። and እዚህ ኮንተንት ላይ actually በጣም ብዙ ሰው ኮሜንት አድርጎ ነበር። like ያ ኮንተንት ቫይራል ሄዶ ነበረ እና ኮሜንት የተደረገው በጠቅላላ የት ሄደን እንማር ነበረ። ስለዚህ በዛሬ ቪዲዮ ላይ ዲግሪ ሞን ዩኒቨርሲቲ ሄዳችሁ የማታገኟቸውን ትምህርቶች የት እንደምታገኟቸው just only አንድ ቦታ አሳያችኋለሁ ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻ ድረስ ተመልከቱ። ሰላም፣ በነገራችን ላይ ይዲዲ አባላለሁ። ከዚህ ዌብሳይታችሁን ለማታውቁ እኔ ፐርሰናል ዲቨሎፕመንት ኮች ነኝ። እንዲሁም ደግሞ ራስን ማሻሻል ጋር የተያዙ ኮንተንቶችን እዚህ ቻናል ላይ ሼር አደርጋለሁ። ስለዚህ ራሳችሁን ለማሻሻል ቁም ነገር የሚመቻችሁ ከሆነ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። እነዚህ ነገሮች ሄዳችሁ የምትማሩበት አክቹሊ ሁለት ቦታ አለ። ኦኬ፣ ነገር ግን ዛሬ ማውራት የምፈልገው ከሁለቱ አንደኛው ላይ ነው። ሁለተኛው ኦፍ ኮርስ እነግራችኋለሁ። ሶ የመጀመሪያው ኢዝ ሶሻል ሚዲያ ነው። የስ አድምጣችሁኛል። አብዛኞቻችሁ እውቀትን ትፈልጋላችሁ አለ፣ ክህሎትን ትፈልጋላችሁ አለ። እነዚህ ነገሮች አክቹሊ የምትማሯቸው ሶሻል ሚዲያ ነው። ስለዚህ ይሄን ነገር እንዴት ደግሞ እንደምትማሩት አንድ ባንድ ልንገራችሁ። መጀመሪያ ግን ከስህተታችሁ ልንገራችሁ። እናንተ ሶሻል ሚዲያን ስትመለከቱ አይዘር አዲክትድ ነኝ ትላላችሁ ወይም ደግሞ ሶሻል ሚዲያ እንደ መጥፎ ትመለከቱታላችሁ። ነገር ግን አይደለም። ብልህ የሆነ ሰው ሶሻል ሚዲያን አክቹሊ ራሱን ለማሻሻል፣ እውቀቱን ለመጨመር፣ ቢዝነሱን ለማስፋፋት፣ ከምንም በላይ ደግሞ ገንዘብን ለመስራት ይጠቀምበታል። እናንተም ያንን ነገር ማድረግ ትችላላችሁ። የእናንተ ችግር ግን ምንድነው? ሶሻል ሚዲያን የምትመለከቱበት አመለካከት ሲጀመርም ትክክል ስላለ ነው። ስለዚህ ዛሬ አንዳንድ ነጥቦችን ሼር ላርጋችሁ ሶ ዳት ከዛሬ ቪዲዮ ይሄን ቪዲዮ ካያችሁ በኋላ ኢሚዲየትሊ ሁሉ ነገራችሁን ቀይራችሁ ዘን ሶሻል ሚዲያን ሁለተኛ ትምህርት ቤታችሁ እንድታረጉ ማለት ነው። ኦኬ፣ የመጀመሪያው የተሳሳተ ነገር የምታደርጉት ሶሻል ሚዲያን ኮንሱም አታድርጉ። ዌል ኦፍ ኮርስ ኮንሱም የሚያደርጉ ሰዎች አሉ፣ ክሬት የሚያደርጉ ሰዎች አሉ። ለምሳሌ አሁን እኔ ሶሻል ሚዲያ ላይ ክሬት የማደርግ ሰው ነኝ፣ ግን ያን ያህል ኮንሱም አላደርግም አሁን ላይ። ከዚህ በፊት ግን እኔ ህይወቴን ለመቀየር ሳስብ ከምንም በላይ ደግሞ ኮሌጅ ተማሪ እያየው ከትምህርቴ ላይ ከማጠናው ይልቅ ሶሻል ሚዲያ ላይ የማጠፋው ጊዜ በጣም ብዙ ነበረ። ነገር ግን it's not about ሶሻል ሚዲያ ላይ ጊዜን ማጥፋት፣ it's about ሶሻል ሚዲያ ላይ ምን ነገሮችን ኮንሱም እንደማደርግ ነው። ስለዚህ እውነት እንነጋገር ከተባለ ማለት ነው ዛሬ አሁን የእናንተ ሶሻል ሚዲያ ክፈቱት፣ ቲክቶካችሁን ክፈቱት፣ ኢንስታግራማችሁን ክፈቱት ብዬ ባይ ማለት ነው ምን አይነት ኮንተንት ነው ሶሻል ሚዲያችሁ ላይ የሚመጣው? ቀልድ፣ ወሬ፣ ፖለቲካ የመሳሰሉ ነገሮች ራይት። ዌል ኦፍ ኮርስ እነዛም ነገሮች የራሳቸውን ኢምፖርታንት ታይም አላቸው። ግን እነዚህ አይነት ኮንተንት ከሆነ ቀኑን ሙሉ የምትመለከቱት እውነት ነው ለእናንተ ሶሻል ሚዲያ እየገደላችሁ ነው እንጂ ምንም እየጠቀማችሁ አይደለም። እኔን ደግሞ ባሳያችሁ፣ ኢንስታግራሜን ባሳያችሁ፣ ቲክቶኬን ባሳያችሁ፣ ሊንክድኢን ኢቭን ዩቲዩብን ባሳያችሁ በፍጹም እንደዚህ አይነት ኮንተንቶችን አታገኙም። the only ኮንተንት የምታገኙት አይዘር ስለ ገንዘብ አሰራር ነው፣ አይዘር ስለሆነ ትምህርት እየተማርኩ ነው፣ ኦር ደግሞ የሚጠቅሙ ሞቲቬሽናል ኮቶችን እየሰማው ሊሆን ይችላል። ስለዚህ ያያችሁ ልዩነቱ ምንድነው? ይሄን ቪዲዮ እንኳን ስትመለከቱ በነገራችሁ ላይ ኮንተንት ኮንሱም እያደረጋችሁ ነው። እኔ ደግሞ ይሄን ቪዲዮ ስሰራላችሁ ኮንተንት ክሬት እያደረኩ ነው። አሁን እዚህን ጊዜ የማን ቫልዩ የሚበልጥ ይመስላችኋል? እውነቱን ለመናገር እኔ ከናንተ የተሻለ ሞር የማገኘው ጥቅም አለ። ከምን? አንደኛ ብራንዴን ቢውል እያደረኩ ነው፣ ሁለተኛ በትንሹም ቢሆን ዩቲዩብ ይከፍለኛል፣ ሶስተኛ ቢዝነሴንም ኤክስፓንድ አድርግበታለሁ። ግን ያ ማለት እናንተ ተጎዳችሁ ማለት ነው? አይደለም። አሁን የምናገረውን ትምህርት ኤኒዌር ቢሄድ አስከፍዬ ማስተምረው ትምህርት ሊሆን ይችላል። እናንተ ግን በነፃ ቤታችሁ ቁጭ ብላችሁ እየተመለከታችሁ ነው፣ ሰው እየጠቀማችሁ ነው ማለት ነው። ስለዚህ ኔክስት ታይም ላይ it's not about ሶሻል ሚዲያን ኮንሱም አታርጉ፣ ክሬት አድርጉ ሳይሆን ኮንሱም ራሱ ስታደርጉ ለዩ፣ ምረጡ። አሰስገሰሱን ወደ ጭንቅላታችሁ አታስገባው። ምክንያቱም አይምሯችሁ ከምንም በላይ ደግሞ አሁን ያላችሁ የህይወት ማንነት ማለት ነው አይምሯችሁ ውስጥ የገባው እውቀት ውጤት ነው። ስለዚህ በህይወታችሁ ደስተኛ ካልሆናችሁ ደን አይምሯችሁ ሲያስገባው የነበረው ነገር የማይረባ ነገር ስለሆነ ነው ማለት ነው። ሁለተኛ ኤቭሪቲንግ የምትፈልጉት ነገር በነገራችን ላይ ሶሻል ሚዲያ ላይ እንደሆነ ታውቃላችሁ። ለምሳሌ ምን ጎደላችሁ?
የምን እውቀት ገደላችሁ? ለምሳሌ እንበልና ገንዘብ እንዴት እንደሚሰራ አላውቅም ሊሆን ይችላል። ኦር ደግሞ እንዴት ነው ኤአይ የምጠቀመው፣ ኦር እንዴት ነው ይሄ እውቀት የሚኖረኝ ሊሆን ይችላል። ዋትኤቨር ኢት ኢዝ እያንዳንዱ እውቀት አክቹሊ ሶሻል ሚዲያ ላይ አለ። አንድ ጊዜ መለስ ብዬ ልንገራችሁማ ይሄንን ኮንተንት ስሰራ ቅድም የነገርኳችሁን ኢንስታግራም ላይ ስሰራ ኦር ደግሞ ቲክቶክ ላይ ስሰራ ማለት ነው በጣም ብዙ ሰው የት ሄደን እንማር ሲል ኢሚዲየትሊ የገባኝ ነገር ምንድነው ለካ ሰው እንደዚህ ቁም ነገርን ግዴታ ዩኒቨርሲቲ ሄዶ መማር ያለበት፣ ግዴታ የሆነ ኮሌጅ ሄዶ መማር ያለበት ወይም ደግሞ የገሌን ኮርስ ሄዶ መክፈል ያለበት ይመስለዋል። ግን እንደዛ አይደለም። ትልቁ ትምህርት ቤታችሁ በነገራችን ላይ አንደኛ ህይወታችሁ ነው፣ ሁለተኛ ደግሞ ሶሻል ሚዲያ ላይ። እንዴት ነው ልንገራችሁ? አንደኛ ህይወታችሁን ያልኩበት ምክንያት is because በህይወት ላይ ትላልቅ ክህሎቶች የሚመጡት ከፐርሰናል ኤክስፒሪየንስ ነው። ዛሬ ዲዲያ ማአት ነገር ልመክራችሁ እችላለሁ፣ ግን እናንተ ኤክስፒሪየንስ ካላረጋችሁ ድረስ ለእናንተ ያ ዋጋ የለውም፣ አታምኑኝም። ኦኬ። ሁለተኛው ትምህርት ቤታችሁ ደግሞ ሶሻል ሚዲያ ነው። ለምን ካላችሁ እውነቱን ለመናገር በህይወታችሁ ያንን ነገር አይተው ውጤቱን ያመጡ ሰዎች ሶሻል ሚዲያ ላይ ኦሬዲ ኮንተንት እየሰሩ ነው። ስለ ገንዘብ ተቸግራችኋል? ደንጥሩ። ስለ ገንዘብ የሚያወሩ ማአት ኮንተንት ክሬተሮች አሉ። እውነት ነው፣ እውነትና ውሸቱን መለየት አለባችሁ። እሱን ለእናንተ ነው የምተው። ነገር ግን አሉ እንበልና ህይወታችሁን ማሻሻል ነው የምትፈልጉት፣ ደን ስለ ህይወት ማሻሻል የሚያወሩ ኮንተንት ክሬተሮች አሉ። ቢዝነስ መክፈት ትችላላችሁ። እንዴት ከዜሮ መክፈት እንዳለባችሁ እስከ ጥግ ድረስ ማኔጅ ስለማድረግ አኩዚሽን ስለመፍጠር የመሳሰሉ ነገሮች የሚያወሩ ኮንተንት ክሬተሮች አሉ። ሁሉም ቦታ ኤቭሪባዲ አስተማሪ ነው። እኔም አስተማሪ ነኝ፣ ሌላም ኮንተንት ክሬተር አስተማሪ ነው። ችግራችሁ ግን እናንተ ከነዚህ ሰዎች መማር ለእናንተ ስካም ይመስላችኋል። ዩ ቲንክ ግዴታ ዩኒቨርሲቲ ሄዳችሁ መማር ያለባችሁ። አብሶሉትሊ ናት። እኔ እዚህ ጋር መጥቼ እነዚህ ነገሮች እንዳለ ሳወራላችሁ የትኛው ዲግሪ የትኛው ዩኒቨርሲቲ አስተማሪኝ ይመስላችኋል? ኢንፋክት ዲግሪውንም የተማርኩትም እየተጠቀምኩበት አይደለም። ኦንሊ ቲንግ የረዳኝ ነገር አንዳንድ ነገሮች ላይ ነው፣ ግን እውነቱን ለመናገር አልጠቀመኝም። ኤቭሪቲንግ አሁን ጊዜንም እውቀቴንም ወደ ገንዘብ እንድቀይር ያደረገኝ ነገር መጀመሪያ ቁጭ ብዬ ሶሻል ሚዲያ ላይ ስለተማርኩ ነው። ሶ የኔ አመለካከት ምንድነው ከሆነ ሰው ወይም ደግሞ ከሆነ ቦታ ወይም ከሆነ ሶሻል ሚዲያ ከተማርኩት እና በቁም ነገር ከያዝኩት ያ ነገር ቫልዩብል ነው ለኔ። ስለዚህ ዶንት ቲንክ አባውት ግዴታ እንደዚህ አይነት እውቀቶችን የሆነ ኮርስ ሄዳችሁ መማር ያለባችሁ፣ የሆነ ቦታ ሄድ ከፍላችሁ መማር ያለባችሁ አይደለም። ኤቭሪቲንግ በነፃ አለ። ኤንድ ያ ደግሞ ሶሻል ሚዲያ ነው። ስለዚህ ክህሎት ትፈልጋላችሁ፣ ገንዘብ መስራት ትፈልጋላችሁ፣ ኮኔክሽን እንዲኖራችሁ ትፈልጋላችሁ፣ ሶሻል ሚዲያ is the answer። ገባችሁ? ሶስተኛው ደግሞ ሌላ እንድትረዱ የምፈልገው ነገር ማለት ነው አብዛኞቻችሁ ኢንፎርሜሽን ወይም የእውቀት ችግር የለባችሁም። ችግራችሁ ምንድነው? ድርጊት ላይ ዜሮ ናችሁ። እስቲ ቲክቶካችሁ ይከፈትና ሴቭ ያደረጋችሁን ቪዲዮ እስቲ እንመልከት ቢባል ስንት ቪዲዮ ሴቭ አላረጋችሁም? በኋላ ላይ እጄ መለከተዋለሁ ወይ በኋላ ላይ እንደዚህ ያደርጋለሁ ብላችሁ ዩቲዩብም ሊሆን ይችላል ኤቭሪቲንግ እናንተ ዩ ቲንክ ላይክ ኢንፎርሜሽኑን ምኑን ከሰበሰባችሁ በኋላ ለበኋላ ብላችሁ ታስቀምጣላችሁ፣ ግን አንድም አክሽን የላችሁም። ድርጊታችሁ ዜሮ ነው። ሶ በተለይ እኔ ደግሞ እንደዚህ አይነት ስራ ላይ በጣም ለረጅም ጊዜ ስለተቀመጥኩኝ አውቀዋለሁ። ፕላን ታደርጋላችሁ፣ ግን ድርጊት የላችሁም። ትጽፋላችሁ፣ ግን ወደ መሬት አታወርዱትም። ትማራላችሁ፣ ግን ያንን ትምህርት መሬት አታወርዱትም፣ ኤክስፒሪየንስ አታደርጉትም። እዚህ ጋር ነው ችግራችሁ። ስለዚህ ትምህርት ልክ እንዳልኳችሁ ከየትም ቦታ ልታገኙ ትችላላችሁ። አንደኛው ሶሻል ሚዲያ ነው ብያችኋለሁ። ወል ሶሻል ሚዲያ ላይ ተማራችሁትን ሴቭ ያደረጋችሁትን ነገር እስቲ መቼ አፕላይ አደረጋችሁት? you never do። ኢንፋክት እዚህ ላይ አንድ ነገር አክቹሊ ልንገራችሁ። እኔ ፐርሰናል ዲቨሎፕመንት ኮች ነኝ። ያ ማለት ከኔ ጋር ዋን ቱ ዋን የሚሰሩ ሰዎች አሉ አይደለ? ሁልጊዜ የምናገረው ነገር ምንድነው? ይዲዲያ ህይወታችሁን ትቀይራለች ማለት አይደለም። ዶንት ቢ ፉል። በፍጹም የማንንም ህይወት ሊቀይር አልችልም። ግን ምን ላደርግ እችላለሁ? አንደኛ እውቀት ላስጨብጣችሁ እችላለሁ። ሁለተኛ ያላችሁበትን ህይወት አዌር እንድትሆኑ አድርጋለሁ። ከዛ ደግሞ አልፎ ተርፎ ሊጠቅማችሁ የሚችል ሲስተም እሰጣችኋለሁ። ለምሳሌ አሁን ህይወቴን ማኔጅ ማድረግ አቃተኝ ካላችሁ ኦኬ then this is how you do it ላችኋለሁ። ገንዘቤን ሳመጣ ማኔጅ ማድረግ ከበደኝ ካላችሁ ኦኬ this is how you do it ብዬ ላስተምራችሁ እችላለሁ። ነገር ግን አስተማርኳችሁ ማለት እዛ ጋር በቃ ማለት ነው አይደለም። ማድረግ አለባችሁ። አሁን ትልቁ ስራው እናንተ ጋር ነው የሚጠበቀው። ስለዚህ ኤቭሪቲንግ እውቀቱም ክህሎቱም አስተምሮቱም ሁሉም ሰው በነፃ እየሰጠ ሶሻል ሚዲያ ላይ አሁንም ድረስ ያ ነገር እንዴት እንደሚደረግ አላቅም ካላችሁ ይሄ ጅልነት እለዋለሁ። የምሬ ነው። ወይም ደግሞ አንንጫው አሁን ነው ከዚህ በላይ ምን አይነት ነገር ልላችሁ እንደምችል ግን እባካችሁ ድርጊት ላይ መፋጠን አለባችሁ። ሶ ለምሳሌ ነው የኔን አመለካከት ልንገራችሁ። በመጀመሪያ ቶሎ ተማሩ፣ ቶሎ ፕራክቲስ አድርጉት፣ ቶሎ ተሳሳቱ፣ ቶሎ ተማሩ። በቃ that's it። ስለዚህ
አንድን ነገር ካወቃችሁት በኋላ ወዲያውኑ አፕላይ የማታደርጉት ከሆነ ይረሳል ማለት ነው። ስለዚህ እናንተ ገና ቆይ እንትና ጋር እስከሚመጣ ቆይ ገሌ ጋር እንደዚህ ያላችሁ ልታድሩ ነው ማለት ነው። ስለዚህ don't do this please። ቀጥሎ ደግሞ ሶሻል ሚዲያን ስትጠቀሙ በእነዚህ 3 መንገድ ተጠቀሙ። ኦኬ የመጀመሪያው ሶሻል ሚዲያን ሪሰርች ለመስራት ተጠቀሙ። this is how I use it። ለምሳሌ እንበልና ዛሬ አሮኖ ኬክ መስራት ካማረኝ ኦኬ ኬክን እንዴት ነው የሚሰራው ብዬ ቲክቶክ ላይ ሰርች ላደርግ እችላለሁ ኦር ዩቲዩብ ላይ ሰርች ላደርግ እችላለሁ። ኤኒቲንግ ሶሻል ሚዲያን ስትጠቀሙ በዚህ መንገድ ተጠቀሙ። ኦኬ አሁን ከረንትሊ ህይወታችሁ ላይ እየተቸገራችሁበት ያለው ትልቁ ነገር ምንድነው? አይደንቲፋይ አድርጉት። ቅድም እንዳልኩት ሶሻል ሚዲያ ላይ ሁሉ ነገር አለ አይደለ? ሁሉ ነገር አለ ማለት ሁሉ ነገር ተማሩ ማለት አይደለም። አሁን ከረንትሊ ምን ላይ ነው ስትራግል እያደረጋችሁ ያላችሁት? ፋይናንስ ላይ ነው? እውቀት ላይ ነው? ክህሎት ላይ ነው? ወይ ደግሞ አይ ዶንት ኖ ኢት ኩድ ቢ ኤኒቲንግ። ያንን ነገር ዲስከቨር ካደረጋችሁ በኋላ ሂዱና ሶሻል ሚዲያ ላይ how to ብላችሁ ሰርች አድርጉት። ከዛ በኋላ ስለዛ ነገር የሚያወሩ ሰዎችን በትክክል መርጣችሁ ከዛ ሰው የሆነ ነገር ትማራላችሁ። this is step number 1። step number 2 ደግሞ የተማራችሁትን ነገር ልክ እንደ ክላስ ትሪት አድርጉት። እኔ አሮን ይሄ ነገር የምታስታውሱ ከሆነ ግን የዛሬ 2 ዓመት አካባቢ ሌላ ቤት እየኖርኩ ማለት ነው ከስራ እንደመጣው ቤት ቁጭ ብዬ ላፕቶፔን ከፍቼ ኖትና ስክሪፕቶን አዘጋጅቼ ዩቲዩብ ነበር ቁጭ ብዬ የምመለከተው። እንደን እያንዳንዱ የምማራትን ነገር በጆሮ ሰምቼ እውነት ነው እኮ ቃሎት ያሰማልኝ አይደለም። እያንዳንዱ የተማርኩትን ነገር ኖት ይዘበታለሁ ቁጭ ብዬ። ማአት ጆርናል አሉኝ ይሄን ነገር አሳይቻቸዋለሁ ከዚህ በፊትም። ሶ እነዛን ነገሮች እንዳለ ጆርናሌ ላይ ከጻፍኩ በኋላ ሶስተኛ ምንድነው ማድረገው? ኢሚዲየትሊ ወደ አክሽን ይሄዳለሁ። ምን ማለት ነው? ለምሳሌ አሁን እንበልና ስለ ገንዘብ ከሆነ ኮንተንት ክሬተር ተማርኩ ራይት ዘን ከዛ ኮንተንት ክሬተር የተማርኩትን ነገር አፕላይ ሳላደርግ እኔ ሌላ ኮንተንት ክሬተር ጋር ሄጄ ሌላ ነገር አልማርም ማለት ነው። ለምሳሌ አሁን ስለ ፐርሶናል ዲቨሎፕመንት ወር ደግሞ ሰልፍ ሄልፕ የሆነ ነገር ከሆነ ከአሊ አብዳል የምመለከት ከሆነ 1 ወር ሙሉ የአሊ አብዳልን ኮንተንት ብቻ ነው ኮንሱም አድርገው ከዛ ውጪ ማንንም ኮንሱም አላደርግም። ለምን? እዚህ ወሰድኩትን እውቀት መሬት ማውረድ ስላለብኝ ማለት ነው። this is how you do it። መጀመሪያ ችግራችሁን ዲስከቨር ታደርጋላችሁ፣ ከዛ ሰርች ታደርጋላችሁ። ሁለተኛ ያንን ነገር ኖታችሁ ላይ ትጽፋላችሁ፣ ሌላ ማንንም አታዩም። ሶስተኛ አክሽን ትወስዳላችሁ። ከዛ በኋላ እንበልና ይሄን እኮ የ3 ሰዓት ቪዲዮ ሊሆን ይችላል ያያችሁት። ከ3 ሰዓት ቪዲዮ 20 ደቂቃ እንኳን የምትጠቅም ነገር ከወሰዳችሁ that's more than enough። ሂዱና ያችን ነገር አፕላይ አድርጉ፣ አትስነፉ ፕሊዝ። that's why lose የምታደርጉት እናንተ የቱ ጋር ነው የምማረው የቱ ጋር እንደዚህ የምታደርገው ስትሉ ማለት ነው እኔንና የኔን የመሰሉ ሰዎች ጥለናችሁ ሄደናል። በቃ አፕላይ ያደረገን ነው። እንሳሳት እንችላለን፣ ላይሳካ ይችላል። who cares እየሄድን ነው ግን እኛ ገባችሁ። ላስትሊ ደግሞ ለሁላችሁ መምከር የምፈልገው ነገር ሶሻል ሚዲያ ላይ ሲመጣ is that ፖርቶፎሊያችሁን ቢውልድ አድርጉ። ምን ለማለት ፈልጌ ነው? እኔ ከዚህ በፊት የትን ቦታ ስቀጠር በነገራችን ላይ አይ ቶልድ ዩ ይሄንን የትኛውም ሰው የዲግሪ ወረቀትሽን አምጪ ሲቪሽን አምጪ ማንንም ሰው አላለኝም። ባይዘው ለምን ካላችሁ ቢካዝ ኢንቴንሽናሊ እኔ ሊንክዲን ላይ ፖርቶፎሊዮ ኦልሬዲ ቢውልድ አድርግ ነበረ። ሊንክዲን ላይ የኔን ፕሮፌሽናል ሳይድ ነው የምትመለከቱት። ስለዚህ የማደርገውን ነገር ስራዎችን ኤቭሪቲንግ እንደ ሲቪ ያንን ነበር ቢውልድ ሳደርግ የነበረው። ከዛ በኋላ ኦል አይ ሃቭ ቱ ዱ ኢዝ ያንን ፕሮፋይልን ሼር ማድረግ ነው ከነሱ ጋር። ያንን ነገር ያዩታል። ታትስ ኢት። ያ ነገር በጣም በቂ ነው። እና አፕላይ ማድረግበትን ቦታ የት እንደሆነ ስለማቅ ማለት ነው። እናንተ ሶሻል ሚዲያ ላይ ፖስት የምታረጉት ነገር ሼር የምታረጉት ነገር ለእናንተ የማይጠቅም ነገር ከሆነ እባካችሁ እጃችሁ ከዛ ነገር ይጹ፣ አታድርጉት። ኦኬ የምርም ዲጂታል ፉትፕሪንት የሚባል ነገር አለ። ተጠንቀቁ። ኮሜንታችሁ ላሳይቀር የሚወጣበት ጊዜ ይመጣል። ሄት ኮሜንታችሁ፣ ጉድ ኮሜንታችሁ፣ whatever it is ያረጋችሁት ነገር everything አለ አክሰስ ይደረጋል። እኔ በፊት ማለት ነው በጣም I think like መጥፎ ነገር ነው ነገር ሼር ሳረጋችሁ ግን ለሆነ ድርጅት ሁሉ ጊዜ እንድቀጥር ሆኜ like እኔ ቀጣሪ ሆኜ ስመደብ ማለት ነው the first thing የማደርገው ነገር እነዚህ ሰዎች ሶሻል ሚዲያ ይጠቀማሉ ወይ ነው። ከዛ መልሱ አዎ ከተባለ I just need their username ብቻ ስጡኝ and then የትኛውን ቪዲዮ ሼር እንዳደረጉ የትኛው ቪዲዮ ላይ ኮሜንት እንዳደረጉ ምን አይነት ነገር ፖስት እንዳደረጉ everything ግልብጥብጥ ብሎ ይወጣል። so if ያንን ነገር ካልወደድኩት then recommend አላደርገውም ማለት ነው ለዛ ድርጅት። but again ይሄኛው high sensitive የሆነ ቶፒክ ነው ግን አባካችሁ ሶሻል ሚዲያ ላይክ እንዴ ነው በእጅ ያዙት ወርቅ እንደ መዳብ ይቆጠራል አይደለ? እናንተ ጋር እንደዛ ነው ይሆናል ያለው። ሶ ትልቁ ጎልደን ቲኬታችሁ ሶሻል ሚዲያ ነው። ኦኬ ስለዚህ ይሄን ነገር የት እንማራለን? አንደኛው ላይክ አይ ሴድ ሶሻል ሚዲያ ነው። ሁለተኛው ደግሞ ልንገራችሁ። ሁለተኛው እዛው ኦንላይን ላይ ሆኖ ኮርሴራ የሚባል ዌብሳይት አለ። ሶ ኮርሴራ፣ ኡዳሚ ታውቃቸዋላችሁ ራይት? ኤሌክስ የሚባለው አሉ። ናው ለምንድነው ሃይሊ ኮርሴራን ሪከመንድ ማድረጋችሁ? ምክንያቱም ኮርሴራ ነፃ ትምህርቶችን ይሰጣል። ሶ ሜቢ ላይክ በየ15 ቀን የ3 ወር ምናምን ነገር እኔ እዛ ላይ የእንግሊሽ ቋንቋዬን
ኢሜል ፕሮናንሲዬሽን እና ግራማቲካል የሆኑ ነገሮችን መጻፍ ላይክ ቤዚክ የሚባሉትን ነገር የተማርኩት እንዳለ ኮርሴራ ላይ ነው። ያ ነገር ረድቶኛል። ሶ አፕላይ ምናምን ነገር ለማድረግ ቪዲዮ ሰርችበታለሁ፣ ግን በአጭሩ ለመናገር ያህል ጀስት coursera.com ብላችሁ ሰርች አድርጉ። ከዛ በኋላ እዛ ላይ የምትፈልጉትን ቶፒክ ሰርች አድርጉ። ስታገኙት ፋይናንሻል ኤድ አቬሌብል ምትል ሊንክ መኖሯን ቼክ አድርጉ። ክላሱ በነጻ የሚሰጥ ከሆነ እሷን ሄዳችሁ ሪጅስተር ስታደርጉ እንዳለ ጋይድድ ነው፣ እዛው ላይ ያሳያችኋል። ግን this is my recommendation ሶሻል ሚዲያን ግን የዓለማችን ዩኒቨርሲቲን እንኳን አይደርስበትም because everything is out there and ሶሻል ሚዲያ ላይ የሚያስተምሯቸው ሰዎች ደግሞ አትሊስት 70% የምርም ትክክለኛ እውቀት ነው ሼር የሚያደርጉት። ግን again እናንተ ላይ ዲፔንድ ያደርጋል ማለት ነው። ሶ ኔክስት ታይም ላይ ዩኒቨርሲቲም ኮሌጅም የማትማሯቸውን ትምህርቶች የት ልማር ካላችሁ መልስ የት ነው? ኤግዛክትሊ I hope you said social media ካላላችሁ ኮመንት ሴክሽን ላይ ጻፉልኝ የት ነው። ሶ አይ ኖ ምን ያህሎቻችሁ አክቹሊ እዚህ ድረስ እንደተመለከታችሁ ከዚህ ሌሎች አምፕሬቲቱድ ወጥተዋል that's like attention እንትናቸው የተሰበረ ስለሆነ but if you guys እስካሁን ከቆያችሁ እኔን ድረስ ካዳመጣችሁ ሶሻል ሚዲያ ብላችሁ ኮመንት ሴክሽን ላይ ጻፉልኝ። ሶ I would know ምን ያህሎቻችሁ እንደቆያችሁ። anyways በሚቀጥለው ቪዲዮ አገኛችኋለሁ። መልካም ጊዜ ይሆንላችሁ። ባይ